የበረከታቸው ይደረብንና የብፁዕ ቅዱስ አቡነ ተክለ ሃይማኖት ሶስተኛ የኢትዮጵያ ፓትርያርክ እና እሳቸው ይላል እዛ ዜና መዋላቸውን እያነበብኩኝ ነውና እዛ ላይ እሳቸው ዝም ብሎ በልብስ እና በቃል ሳይሆን በተግባር አስተማሪ ስለነበሩ የሚገርምሽ ቆሞስ ሳይሆኑ ጳጳስ የሆኑት ገና እዛ በእንትን ያገለገሉ ህዝቡ በመላው ኢትዮጵያ ያለ ህዝብ ስራቸውን ሰምቶ ዝናቸው በጣም ስለናኘ መርጧቸው ነበር የነበሩትና የእሳቸውም አንዱ ትልቁ ዓላማ የነበረው የሃይማኖት መምህራን፣ ቀሳውስት፣ ዲያቆናት ዝም ብለው መምህራን ከሚሆኑ በተግባር በቃ የእውቀት አድማሳቸው ሰፍቶ በስራቸው ተመስክሮላቸው ራሳቸው ውጤት አምጥተው እንዲያስተምሩ። አሁን do you think አሁን አስተማሪ የበዛበት ዘመን ላይ ያለው ከኔ ጨምሮ do you think ስነ ምግባርሽ ለዛ ፊት የሚያደርግ ይመስልሻል ወይ? እኔ አሁን ልጆቼ ላይ እየሰራሁ ስለሆነ ስንት ልጆች አሉሽ? 2 ልጆች አሉ። ስንት ዓመታቸው ነው? ትንሹ 1 ዓመት ሊሆነው ነው። ትልቋ ደግሞ 3 ዓመት ይሆናታል። እንዴት ነው እሱም ተሰደጋችሁ? ይኸውልህ ወንዱ ልጄን እንዴት ማሳደግ ፈልጋለሁ መሰለ? አሁንም ቢሆን እግዚአብሔር ቢረዳኝ ደስ የሚለኝ ለአንዲት ሴት ሚስት ለምትሆነው ሴት ባል አርጎ ማሳደግ ነው የምፈልገው። እንዴት አርጌ መሰለ? አንድ ሚስቱን በምንም አይነት ሁኔታ ከማንም ጋር እንዳያወዳድራት አርጌ ውድድር ውስጥ እንዳይከታት፣ ወላ ከፋሚሊ ወላ ከጓደኛ ከማንም ፕሮቴክት ሊያረጋት በቃ እንዲጠብቃት እሷ ከእግዚአብሔር የተሰጠችው እንደሆነች እንጂ ከሰው እንደተቀበለው እንደሆነ እንዲሰማው አልፈልግም። ተሰምቶሽ ያውቃል እንደዛ አንቺ? አዎ ይኸውልህ የጎደለህን ነው መሙላት የምትፈልገው ሰዎች ላይ። እኔ የጎደልኩትን ልጆቼ ላይ መሙላት እፈልጋለሁ።